ምክንያቱም አንድ ሴት እናት ስትሆን ብዙ ነገር ነው የምታየው። መኖር ትጀምራለች። በቃ ያለፈውን ነገር ልክ ሙኒት እንዳለችው በይቅርታ አልፋ ለፈጣሪ ሰታ ለልጇ ስትል ትኖራለች። እኔም ብዬ ደጋግሜ ነግሬያታለሁ። አሁን አንተ ደግሞ እየመጣ እዚህ ቲክቶክ ላይ ምን ተናገረ ኡስማን የሚባለውን ነገር ይዘህ የሚራገብ ከሆነ እንዴት ነው ሰላም የምታገኘው? አሁን ስሯል። ኦኬ ሳርዬ አንድ ጊዜ ልንገርሽ። አንድ ጊዜ እኔ ያሁን ለጊዜ ስኖር ተናግሬ አውቃለሁ አላውቅም። ገባሽ አይደለ? ይሄ ሁሉ ነገር ኃላፊነት ያለበት ማን ነው? ባለትዳር ነው አይደለ? ባልየው ነው ትዳር ያለበት ዋስትና ጋረንቲ የሚወስደው አይደለም እንዴ? እቺ ልጅ በተጨነቀች ቁጥር እኔ በቃ ጭንቅላቴ ሊፈነዳ ነው። ምክንያቱም መቼ ነው የሚያልቀው ይሄ ነገር? ገባሽ አይደለ? እኔ አሁን ኮሜንታተር የፈለጋችሁ ነገር ብጽፎ እኔ ጉዳይ አይደለም። ምክንያቱም ጊዜ አለው፣ ገደብ አለው፣ ጊዜ አለው። ይፈታ ነበር። የሚፈታው ደግሞ እዚህ ሰው ባላስ ትናንት አለፈ። ትናንት ለሆነው ነገር መጸጸት ከተጻጸተ በዛ ላይ ደግሞ ሩዋን ህፃን ልጅ አይደለችም። ሀቢባ አስገድዳት አይደለም እራሷ ፈልጋ ወቅዳ ወዳ ሳሪ ላላላሪ ነጥብ እያስጣልኩ አይደለም። ከፈለግ ንግግሬ ካልጣማ ኡስማኑታ እኔ እኔ በሷ ነገር እንደውም የተቀጠቀጥኩት ልንገርህ። ምንም ከጎን ፎቶ ተነሳሽ ተብዬ እንዴ? ሳሪ አዳምጪኝ። በሰዓቱ አለፈ። በቃ ተረገጣችሁ። ዛሬ ቀን ሰላም ፈጠራችሁ። ደስ ይለኛል። ሁልጊዜም ሰላም ፍጠሩ። ምክንያቱም እናንተ ተስፈልጉናላችሁ። ሰላም ስትሆኑ እናንተ የሚታገዝ ሰው ይበዛል። ገብቶሻል አይደለ? በእናንተ መሀል ጸብ ሲበዛ ግን ምንድን ነው? ግጭት ሲበዛ ምንድን ነው? ማን ይጠቀማል? ጠላት ነው የሚጠቀመው። ሰላም ሁኑ እድሜ ልካችሁ። ሁላችንም ሰላም እንሆን፣ ሰላም ይውረድ። እኔ ደግሞ ዋና ፖይንቴ በቃ የዚች ልጅ ነገር እንዲያልቅ በቃ ለአንዴና ለመጨረሻ ጊዜ በምን አይነት መንገድ ሽምግልና ገብተው ነው ትላልቅ ሰዎች ገብተው ይለቅ የሚያስኔ አንድ ነገር ልንገርህ። ረዋን ገብታ ሀቢባ አልበደለችኝም እሱ ምን እንደሚያወራ አላውቅም እያለች እያለቀሰች ነው። አንተ ደግሞ እዚህ ጋር ደግሞ ሌላ ነገር ትፈጥራለህ። ምንድን ነው የሚሻላችሁ? እኔ ምን አልኩኝ? መጀመሪያ የተበለሻሸው ነገሩን ይኸውልህ፣ አዳምጠኝ። አሁን ኡስሚ ወደ እንትን ነው የምንሄደው፣ ወደ ዘዴ ወይም ደግሞ ለነገ ቀጣይ ስቴፕ ምንድን ነው የሚለው ነው። አሁን ወደ ቀጣይ ስቴፕ ስንሄድ ረዋንን ምንድን ነው እኛ ማድረግ ያለብን? በርቺ፣ አይዞች፣ ጠንክሪ፣ ውለጅ። አበቃ። የመጀመሪያው ስቴፕ ይሄና ይሄ ብቻ ነው ኡስሚ። የፈለገ ነገር ቢሆን ምንም ማውራት አይገባም። ምክንያቱም ልጅቷ በሰላም ትውለድ፣ ራሷን ትሪት ታድርግ። ጤነኛ ልጅ ጤናማ ሁና እናት ስትሆን ከዛ በኋላ እኮ ቀጣዩ ስቴፕ ይቀጥላል ኡስሚ። ካላስ ታውቂያለሽ፣ ስልካችን እንደተወሰደ ታውቂያለሽ? አታውቂም? ወይኔ እሱ እኮ ሌላ ጉዳይ ነው። በቃ ታዩ ሳሪ፣ አንዳንድ ጊዜ ሳሪ በጣም ምስኪን ስለሆንሽ አንተ ከሷ ጤና ይበልጥብሃል። እኔ እርጉዝ ናት። የኔ ጭንቀቴ ዛሬ ቀን ይኸውልሽ፣ ዛሬ ቀን ማለት ነው በሩን ዘግታው እባክሽን ምግብ ብይ፣ እርጉዝ ነሽ፣ ነገ ጠዋት የምታምጪው ስትጠጪ ስትበይ ነው። ገባሽ? እኔና በረዋን ጉዳይ አልተጣላንም፣ በግላችን ኬዝ። እኔ በቃ እንዲያልቅ እፈልጋለሁ ለአንዴና ለመጨረሻ ጊዜ አልቆ። ረዋን ይኸውልሽ፣ ለሰው ልጅ ምንድን ነው የሚያስፈልገው? ገንዘብ አይደለም። ገንዘብ ሁለተኛ አማራጭ ነው። ነፃነት፣ ፍሪደም በቃ ፍሪደም፣ ነፃነት ካለው የሰው ልጅ ሰርቶ መብላት ይችላል። ገባሽ አይደለም? አንደኛ መፍትሄ ነፃነት ሲኖረው የሰው ልጅ ምንድን ነው በቃ ሰላማዊ፣ ክስ የለበት፣ ምን የለበት፣ በሄደበት ሁሉ ነፃ ነው። ገብቶሽ አይደል? ፈላጊ የለው ምን የለው። እሺ አሁን አንተ የት ነህ? እያለቀሰች ነው አሉ። በቃ አሁን የት ነህ? ሂድላት። ከፍያለች። ቀኑን ሙሉ ከሰፈር ያልኩኝ አመጣውላት፣ ምግብ ልስራልሽ ችግር። እሺ አሁን አንተ አሁን ሂድላት፣ አውራት፣ በቃ አውራት። ከዛ በኋላ ተቀይማታል፣ በሀይባ ጉዳይ ተቀይማለች። ገብቶሻል አይደለ? እሺ ይቅርታ ትጠይቃለች፣ ችግር የለም። አሁን ግን ሂድላት፣ አውራት፣ ሂድ አውራት፣ ሂድላት። ከኔ ጋር መውራት ፈቃደኛ አይደለችም እኮ ነች ኡስሚ። ኧረ በፈጠረ አሁን ልያለቀሰች ነው። እንዴ ምን ሆነሻል እንዴ? በፈጠረሽ ላንቺ እንዴ ከኔ ጋር መውራት ፈቃደኛ አይደለችም። ሳሪ ያልገባሽ ነገር አለ እኮ። ምን ሆነሻል? እንደዚህ ግግም አትበይ እንጂ ሳሪ። ያው ከኔ ጋር በቃ እንትን የሆነ ወርዋንዳ በቃ ጦርነት ነው የፈጠርን በዚህ ጉዳይ ነው። እሺ የት አለች እሷ? በህይወታችን ተጣልተን አናውቅም። እንደዚህ አይነት ነገር ተጣልተን አናውቅም። ማንም ሰው ሀሳብ ይስጥ። እኔ እኮ እሷን ፈታቤ ብያታለሁ። ራሷን ሙኒት ሂጂ አውሪያት። የት አለች? የት ነው የማወራው? ላይ ብለን እኮ ጨርሰናል። አሁን እኮ እሱ እንግዲህ ላበላሸኸው ነገር አስተካክል፣ ይቅርታ ጠይቅ ላለችው ነው እንደገና ሌላ ትርምስ እየፈጠረ ያለው። ገባሽ? በፍጹም ንግግር ስለማይችልበት ነገር አለሙን እያበላሸባት እኮ ነው። ጭራሽ ከእሱ አስተሳሰብ ውጭ ነው እሱ ያለው። እኔ ማርያም ደግሞ እያዘንኩ ያለው ታሪክ ሊፈጠር ነው እንጂ
እስኪ ቆይ ካስገባችሁ ልሞክል። ካስገባችሁ ሂጂ፣ እኔም እመጣለሁ። ምን ማድረግ ይቻላል ጋይዝ? እሺ ደህና ናችሁ? ጋይዝ ሂዱ። ሰኒ ደውይላት። አታነሳም ማለት እኔ እግዚአብሔርን ሳሪ ይሄንን ዘዴ እኔ የነገርኳት ገና ድሮ ገና አንደር ፕሮሰስ ነው ሲባል ሚዲያ ላይ ኬዙ የት እንደተዘጋን ያውቅ ነበር። ስለዚህ ነግሬያታለሁ። ኬዙን በቃ እንትን ብለሽ ዘግተሽ ለፈጣሪ ለእግዚአብሔር ሰተሽ ህይወትሽን ኑሪ ብያታለሁ። ኢቭን ማርገዟን ማግባቷን ሳላውቅ ማለት ነው። እስቲ ቆይ እንሂድ እንዴ ነው እስቲ። እሺ ናይ ሳሪ በቃ ልጠየቅበት። እኔ ከአንቺ የተጠቀምኩት ምንድን ነው? 5 ቀን ሙሉ በኢትዮጵያ ከ2.5 በላይ በ55,000 ድርሃም ቁጭ ብዬ ሳሰባስብልሽ 5 ቀን ሙሉ ቁጭ ብዬ ያውም መግባቱን ሳላረጋግጥ ደረሰኝ ለቅሜ አርሜ ንጹህ 55,000 ድርሃም በራስሽ አካውንት ስሰበስብልሽ እኔ ከአንቺ ምንድን ነው የተጠቀምኩት? የተጠቀምኩት ነገር አለ የለም ማለች። እሺ ካልተጠቀምኩ ይህ ሰውዬ ኬታ የምትሆነው ሀቢባ በረዋን ተጠቅማለች የሚለው ኬታ መጣ? ማን መብቱን ሰጠው? የት ያቀኛል? እሱ ገና አመት ሆኖታል ቲክቶክ ላይ ከመጣ። በሀቢባ ምክንያት ትዳሬ ከፈረሰ በሀቢባ ምክንያት ነው የሚለው። እኔ ያጣበስኳቸው። እኔ እንኳን እኮ የሰማሁት ከኮመንታተር ነው። እነሱ ተጣብሰው ምን ብለው አብረው መኖር ጀምረው ምናምን እኮ ከኮመንታተር የሰማሁት። እሺ ማንም ሰካራ ማንም ባለጌ አፉን ከፈተ ብዬ እኔ እሷ አልወቀስኳትም። ጀስት ያልኳት ምንድን ነው እኔ ከአንቺ የተጠቀምኩት ነገር? ሀቢባ ማንም አያውቃትም ነበር። በረዋን የታወቀችው አለ። እኔ በአንቺ የታወቁት ታ ነው እኔ ነኝ በአንቺ የታወቅኩት አለች። ኦኬ በቃ እሺ ብዬ ታውኩኝ። እድሜ ልክ በአንድ ሰው ጉዳይ ቢዚ መሆን አለብኝ? እኔ እድሜ ልኬን በአንድ ሰው ጉዳይ ስንት የሚረዳ ወረፋ እየጠበቀ እዚህ ቤት እድሜ ልክ እኔም ብቻ ስሙኝ፣ እኔም ብቻ አገልግሉኝ፣ እኔም ብቻ እርዱኝ። እኔ በእሷ የተጠቀምኩት ነገር ካለ እንድትነግረኝ ጠየኳት። ሀቡዮ አንቺ ምንም አልተጠቀምሽ ማለት። ስለዚህ ማንም ሰካራ ማንም ባለጌ አፉን ከፈተ ብዬ ደግሞ እኔ ቁጭ ብዬ ከባለጌ ጋር ስመላለስ አሉልም። ስንት ስራ ያለብኝ ሰው ነኝ። የድፍረቱ ድፍረት ደግሞ እዚህ መቶ አበባ ይልካል። ፈጣጣ ባለጌ ለምን ሰሰጠችን ብሎ ቆጭቶት እኮ ነው መቶ አበባ የሚልከው። እንኳን ለአንተ ለማንም አሉ የሚባሉ ትልቅ ፌመስ ነን የሚሉ አካላት እንኳን አፋቸውን ሲከፍቱ ምላሽ አልሰጠውም። አይደለም ለአንድ ተራ ሰካራ ምላሽ ልሰጥ እኔ ሀቢባ። ቲክቶክ ላይ አለን ትልቅ ነን የሚሉ ሰዎች አፋቸውን እየከፈቱ ቦታ ሰጥቼ መልስ ሰጥቻቸው አላውቅም። አይደለም ለአንድ ተራ ልገኝ አየው ሪከርድ ትላከልኝ ከቆመም አልቆጠርኩክም። ተንቀልቅለህ መጣህ እዚህ ቤት። ቤቴ ከመጣችሁ ግን ልክ ልካችሁን ነገር ነው አዋርጄ ማባራችሁ። ቤቴ ያተምቱ እዛው ሙኝ። በተረፈ ረዋን እኔ ያልተቀየምኩሽም፣ ግን እሱ ከማን ሰምቶ ነው እኔን እንደዚህ ሊል የቻለው? እኔ በአንቺ የተጠቀምኩት ነገር ካለ ደረሰኝ ምጣሌ ልጠያቅበት። በሀቢባን የታወቅ በረዋን የታወቀችው ካለ እኔ ከአንቺ ጉዳይ በፊት ታዋቂ ነኝ። ታዋቂ ስለሆንኩ መሰለኝ እኔ ጋር መጥቶ ጉዳይሽ 55,000 ድርሃም በ5 ቀን የሰበሰብኩት። እኔ አሁን ስለ እኔ ረዋ እንድትጨነቅ አልፈልግም። ፕሊስ እንዳልተቀየምኳት ንገሯት። ትምጣ፣ ምንም ችግር የለውም። ረዋን የምትከራም በማግባት አሁን ትክክል። ይህን ሰካራም ያጣበሳትን ትርገም፣ እኔን አይደለም። እኔ ያላጣበስኳት ይህን ሰካራም። ወንድ ከሆነ ሰርቶ ሚስቱን አያስተዳድርም። በሰከረ ቁጥር እየወጣ ላይቭ ላይ የሚያቀረሸው ጨምላቃ ስድብ ሀሜት ምናምን ብርቅ ይመስላት እንዴ? ማንም እኔም በስድብ ማስፈራራት አይችልም። ከነ ዘር ማንዘሬ ከነ ልጆቼ ሳይቀር ተሰድቤያለሁ። ስድብ ብርቅ አይደለም። ስድብ ሀሜት ምናምን እኔ ሀቢባን ሊያስፈራራኝ አይችልም። ማንም ቤቱን ከፍቶ ፎቶን እየለጠፈ እንዲረግጠኝ ሙሉ ፍቃድ ሰጥቻለሁ። ለማንም መልስ አልሰጥም። ታቀርሻላችሁ፣ ስትጨርሱ ታቆማላችሁ። ሌላ ምን ታመጣላችሁ? ባለጌዎች፣ ተሳዳቢዎች። በስካር ማሳበብ ደግሞ አይጠበቅባችሁም። የፈለጋችሁትን ለመናገር እኮ እሷ እያለቀሰች ነው የምትሉ። ጥሩ አትምጣና ትነጋገር ከኔ ጋር እዚህ ጋር
እኔ አታጭኝም ብያታለሁ እኮ በአንድ ሰካራም በአንድ ባለጌ እኔን አታጭኝም። ሀቡን የአንቺ ማጣት ነው የምፈራው ስትለኝ እኮ በዋትሳፕ ረዋን በአንድ ሰካራም ባለጌ አንቺ እኔን አታጭኝም። አንቺ የምትጠየቂው አንቺ ከአንቺ አፍ ለሚወጣው ቃል እንጂ ከአንድ ባለጌ ሰካራም ከአፍ ለሚወጣው ነገር አንቺ አትጠየቂም ማሬ። አንቺ በራስሽ አይዲ ነው የምትንቀሳቀሽ፣ እሱ በራሱ አይዲ ነው። አንቺ የምትሳፈሪው በራስሽ ፓስፖርት ነው፣ እሱ ሁሉም ራሱን ወክሎ ነው እንትን የሚለው እንጂ እኔ ሪከርዶቹ ሲላክልኝ ፎርዋርድ ስላረኩልሽ የተቀየምኩሽ መስሎሽ ከሆነ ወይ ስደውይ ስላላነሳ የተቀየምኩሽ መስሎሽ ከሆነ እኔ አልተቀየምኩሽ። እኔ ረዋንን አልተቀየምኳት። ግን ሁሌም እቆጣታለሁ። ሁሌ አታልቅሺ፣ ሁሌ አትይሽ ሲከራቱኝ፣ ሁሌ ህዝብ በእኔ ጉዳይ ይጨነቅ አትበይ። ሁሌ ባልሽ ወጥቶ ሲጠፋት ወጥተሽ ሚዲያ ላይ ታለቅሻለሽ። አንድ ቀን ወጥቶ ጓደኞቹ ጋር ሲሰክር ጥሩ አትምጣ። ከመጣች አስገቧል። ማዝዬ የኔ እናት እንዴት ነሽ? መጣለች አቡዬ። እሺ ሞዴሬተር አለክ እኮ ሰባት ረዋን ቪዲዮ አብሪ። ምንድን ነው የሚያስለቅስሽ? ለምን ነው የምታለቅሽው? እኔ ምን ብዬሻለሁኝ? ቮይስ በቮይስ እኔ በአንድ ባለጌ ሰካራም አንቺ ሌላ አታጭኝም ብዬሻለሁ አላልኩሽም? አላልኩሽም? ረዋን ቮይሱ አለሽ አይደል? አላልኩሽም? በአንድ ባለጌ ሰካራም አንቺ እኔን አታጭኝም። አንድ ባለጌ ሰካራም ሰክሮ ላይቭ ወጥቶ አቀርሸ ብዬ አንቺን የምቀየም ህፃን አይደለሁም እኔ። ገባሽ? እኔ አንቺን የምቀየምሽ ከአንቺ አፍ ሲወጣ ነው። እኔ የጠየቅኩሽ ጥያቄ ምንድን ነው? ሀቢባ በረዋን ተጠቅማለች ሲል ምንድን ነው የተጠቀምኩት? እኔ እርዳታውን ሳሰባስብልሽ ገንዘብ ከፍለሽኝ ከሆነ ደረሰኝ ይቅረብልኝ። እንዳንተ አይነት ባለጌ እዚህ ቤት አይገባም። አበባክን ስትልክ ውለህ ብታድር እንዳንተ አይነት ሰካራም ባለጌ እዚህ ቤት አይገባም። ቤቱ ይከብድካል። ሂድና ቤትክን ከፍተህ ካቀርሽ እንደ ልማድክ ሂድና በየቤቱ እየሄድክ አፍን ክፈት። እኔ ሀቢባን አንተ እኔን በስድብ ማስፈራራት የምትችል መስሎክ? ከአንተ በላይ የስድብ ዲግሪ ያለን የሚሉ ሰዎች ከነ ልጆቼ ከነ ዘር ማንዘሬ ሲሰድቡ ይኖረው ሲደክማቸው ሀቢባን ፈተናል ብለዋል። ሲደክም ትፈታለህ። አቀርሽ ታቀርሽ ተስጨርስ አታቀኝም ማለት ነው። ሂድ። አንድ ቮድካ ራሱ አይበቃህም። 5 ቮድካ ይዘህ ቁጭ በል ላይቭ ላይ እና አቀርሽ። በተረፈ ረዋን እኔ ወድሻለሁ። አንድ ባለጌ ሰካራም አፉን ከፈተ ብዬ ኔቨር ኤቨር አንቺን አልቀየምሽም የኔ ውድ። መጀመሪያ እሱ ወንድ ይሁንና ሰርቶ ያስተዳድርሽ። እንደ ወንድ ይስራና አባወራ ይሁንና ያስተዳድርሽ። በአንቺ በሴት እየተዳደርክ ደግሞ አንተ አፍን ልከፍት ትፈልጋለህ እንዴ? ወንዱን መጀመሪያ እሺ፣ የኔን ስም ሀቢባ የሚለውን ስም ከመጥራት በፊት እንደ ወንድ አባወራ ሆነ ቆፍጣን ብለህ ሰርተ ቤትን አስተዳድር። ሰካራም በዚህ ሰዓት በእርግዝናዋ ሰዓት ከሚስት ጎን ልትቆም በሚገባበት ሰዓት እየሰከርክ በየቦታው ጀግንነት ማለት ሰክሮ ላይቭ ላይ ወጥቶ አፍ መክፈት መሰለ እንዴ? ጀግና ወንድማ ሚስቱ እርጉዞና ብቻዋን ቤት ጥሏት ሄዶ ከጓደኞቹ ጋር አይጠጣም። ሰካራም መጀመሪያ ከሚስት ጎን ቁም እሺ። ሚስትክን በሰው እንድትጠላ እንዲህ እንድታለቅስ እያደረካት ያለከው አንተ ነህ። ወንድ ኮንክ ሚስትን ፕሮቴክት አርግ። ወንድ ኮንክ አላለቀላትም የምትለውን ጉዳይ ወንድ አይደለክ አንተ? ሄደህ አታስጨርስም ልብ ካለክ አንተ? እኛን እዚህ ጋር በደሞዝ የቀጠርከን መሰለክ የረዋንን ችግር እንድንፈታ? ረዋንን ስትቀርባት የፍርድ ቤት ኬዝ እንዳለባት አታውቅም ነበር ወይስ ለጥቅም ነው የቀረብካት? የተለጠፍክባት ሄደክ ለጥቅም ነው ለገንዘብ ነው? ካልሆነ እንደ ወንድ ስራና አስተዳድራት፣ እንደ ወንድ ፕሮቴክት አርጋት።
እንደ ወንድ ችግሯን አንተ ሄደፍታላት። ወንድነት ምን እንደሆነ እወቅ መጀመሪያ። ወንድ ማለት ሰርቶ ሚስቱን የሚያስተዳድር፣ ሚስቱን ዲፌንድ የሚያደርግ፣ ሚስቱን አሳልፎ ለሚዲያ የሚሰጥ፣ ሚስቱ አልጋ ላይ ያወራችለትን ወሬ መጥቶ ሚዲያ ላይ የሚያወራ አይደለም ወንድ። ባለጌ አንተ ከመጣክ በኋላ ኖረዋን እንደዚህ የሆነችው አይገርምክም? ሙሉ ቤት ገብተክ የተስተካከለ ላይፍ ላይ ገብተክ ደግሞ ትንሽ አታፍርም እንዴ? በእርዳታ ብር ኢቃማ የተሰራልክ ሰውዬ ደረትን ነፍተህ ማውራት ትችላለህ? ሰርተህ ላብን ፎጭ አድርገህ ኢቃማ ያሰራ መስል እንዴ? ሱቅ ያላት ሴት ላይ መተህ ተለጥፈ። ወንድ ሁን መጀመሪያ። ከኔ ጋር ራሱ ለመነጋገር ስሜን ለመጥራት ወንድ መሆን አለብህ መጀመሪያ። ደፋር። በተረፈ አንቺ ደግሞ ዝም ብለሽ አትነፋረቂ፣ ቆፍጠን በይ። ምንም የተፈጠረ ነገር የለም። ትራቭል ባን ነው። እሱን ደግሞ ፍርድ ቤት ነው የሚወስነው፣ ሰው አይደለም የሚወስነው። ያ ደግሞ ስላለቀሽ አይደለም የሚፈታው። ጥሩ ጠበቃ ፈልጉልኝ፣ ትራቭል ባኔ እንዲነሳ ነው የሚባለው። የሆነ ነገር ሰማሁ ከሷ። ምን? እኔ ጉዳዩን ግን አላውቅም በፍጹም። እኔ አዲስ ሆነብኝ። እኔ ተጣልታችሁ አስቀይማሽ ይቅርታ አንቺ ፈልጋ መስሎኝ ልለምንሽ መጣሁ። ከዛ አንቺ ወዳታላችሁ፣ እሷ ደግሞ እያለች የነበረችው ከኔ ጋር ሰላም ለመሆን ቪዲዮ ሰርቶ የቤቷ ሂዶ የሚለው ማንን ነው? ይቅርታ ጠይቆ ከዛ በኋላ ነው ሰላም የሆነው ስትሰማው ልበል ወይስ? ይኸውልህ እሱ እኔ ጋር ህይወት እድል አንዴ ነው። አንድ ሰው ማንነቱን አንዴ ካሳየኝ እኔ ጋር ሁለተኛ እድል የለም። ልጁ ባለጌነቱን ሳልደርስበት ማንነቱን አሳየኝ። አንደኛ ሀቢባ ተጠቅማለች አለ በረዋን ከተጠቀምኩ ደረሰኝ አምጣልኝ። ረዋን እኔ እርዳታውን ስሰበስብላት 5 ቀን ቁጭ ብዬ 55,000 ድርሃም ከህዝቡ ለቅሜ ሌባ የዘረፋትን ስተካላት ለቅሜ 5 ቀን ለማንም እርዳታ ከ1 ቀን በላይ ተጠቅም። ማ በል እንዳለው ይናገር እኮ በል እንዳለው ደረሰኝ ይቅርታ ላደርግለት ይችለው ደረሰኝ ካመጣልኝ እኔ አንቺ እርዳታ ስሰበስብልሽ የከፈልሽኝ ደረሰኝ ካመጣ። በተረፈ አበባ እንጨርስ እዚህ ቤት። ደረሰኝ አምጣ። አንቺ ለእኔ የከፈልሽው እኔ እርዳታ ሰበስብልሽ። ሀቢባን ማን አባቷ ያውቃት ነበር አለ። የአባቴን እበት ይጋጥና ሀቢባን ማን ያውቃታል? በረዋን እኔ ነኝ በአንቺ የታወቅኩት። ረዋን ማንም አለም ያውቅ የለ እንዴ? ሁሉም ያውቅ የለ እንዴ? ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ምን እኔ በረዋን ታወቀችው እኮ ለረዋን እኮ ስትመጣ ምናምን ነው ፎሎ የነበራት። እኔ ነኝ ፎሎ እንኳን እኮ ያስደረግኳት። ማስረጃ እድሜ ልኬን እኮ የእሷን ሺቲ ነው ማስተዋውቀው እኮ ሰፖርት ባረኳት፣ ባገዝኳት፣ በረዳኋት፣ በወደድኳት፣ እንደ እህቴ እንደ ልጄ ባየኋትኝ። ማንም ባለጌ ረዋን አንቺን አልተቀየምኩሽም። እሱ ብልግናውን ያሳየው። የሚወድሽ ቢሆን ኖሮ አንቺን በትክክል እንደ ሚስት የሚወድሽ ቢሆን ኖሮ ፕሮቴክት ያደርግሻል፣ የምትፈልጊውን ያሟላልሻል እንጂ እየሰከረ እየገባፉን አይከፍትም። አንቺ እርጉዝ ሆነሽ እጄን ልቆርጥ ነው እያልሽው ራሴ ላጠፋ ነው እያልሽው እሱ ሰክሮ ላይፍ ላይ ቁጭ ብሎ በስልክ አያወራሽም ነበር። ይሄን ደግሞ አያገባኝም። አምነሽበት የገባሽበት ላይፍ ነው። እኔ አላጣበስኩሽ። ምን አገባኝ? አንድ ሰካራም ስራ የሌለው ኢቃማ መኖሪያ ፈቃድ በእርዳታ ብር የተሰበሰበለት ማይረባ ሰካራም ጋር ሄደሽ የተለጠፍሽው አንቺ እንጂ እኔ አላጣበስኩሽም። ስለዚህ አይመለከተኝም። እኔ ባጣብስሽ ኃላፊነቱን ወስድ ነበር። ተጣብሰሽ አብረሽ በኋላ ነው የሰማሁት እኔ። ስለዚህ ሀሳብሽን አከበርኩና ኦኬ ብዬ ተቀበልኩ። ምን አገባኝ እንጂ እድሜ ልኬን እህቶቼን ስመክር የምኖረው እንደዚህ አይነት ስራ የሌለው ራሱን ማስተዳደር የማይችል ለሴት ልጅ መከታ መሆን የማይችል ሚዲያ ላይ ወጥቶ ብቻ እየሰከረ የሚያቀራሽ ላይስጥልኝናት እና ረዋል ከአንቺ አፍ ሲወጣ አንቺ ስትሰድቢኝ ብቻ ነው አንቺን የምቀየምሽ። ከአንቺ አፍ ሲወጣ ነው ገባሽ? ከአንቺ አፍ ላልወጣ ነገር መቼም አልቀየምሽም። እወድሻለሁ። አሁንም ከኔ የምትፈልጊው ምንም አይነት እርዳታ ካለ ልረዳሽ ዝግጁ ነኝ። በማንም ሰካራም ባለጌ አንቺን ተቀይሜ አልረዳሽም አልልሽም። የምናግዝሽ ነገር ካለ ሙኒት አለች፣ ታሜ አለ። የምትፈልጊው ከነሱ እርዳታ ካለ ይኸው ህዝቡ ሽማግሌ ሆኖ ይጠይቅልሻል።
ሙኒትን ትላንትና አብረን ነበርን። ብዙ ነገር ነው የመከረችው፣ ብዙ ነገር ነው ያለችው። እስከ ስንት ሰዓት እነሱ ባለጌ ላይ ሰካራም ላይ ጊዜያቸው የሚያባክኑት ቢመክሩ ቢዘክሩ ይህ ሰውዬ አይለወጥም መቼም። ነገር ከዳም የዛሬውንም እየሰከረ እየመጣ ያቀረሻል። ላይቭ ላይ ሌሊት ላይ ቮይስ አድርጌልሻለሁ። አሁን ገና እየገባሁ ነው ብዬሻለሁ አይደል? በዛ ሰዓት ነው የተለያየ ነው። ሙኒት 9 ሰዓት የወጣ ነው ናለን እኮ ነው የወጣ ነው። ፈጅር ሊደርስ 9 ሰዓት ነው የወጣ ነው። እስከዛ ሰዓት ድረስ አምሽተን ማለት ነው። ለምንድን ነው የሚያበ ጊዜ ጉልበት ማባከን እንጂ። ቆይ የሰው ልጅ አስረግዞ ካልተለወጠ መቼ ነው የሚለወጠው? እቺ እርጉዝ ሴት ጥሎ ሄዶ ሌላ ቦታ የሚጠጣ ሰው እንዴት ነው የሚለወጠው? አስረግዞ ኃላፊነት ካልተሰማው መቼ ኃላፊነት ይሰማው ነው? እርጉዝ ሴት ቤት ውስጥ ብቻዋን ጥሎ ሄዶ የሚጠጣው ከጓደኞቹ ጋር የመጠጥ ግዴታ ከሆነ ቤቱ ገዝቶ አይጠጣም ሚስቱ አጠገብ። እርጉዝ ሴት ጥሎ ወጥቶ ለእርጉዝ ሴት ኃላፊነት ያልተሰማው ወንድ ለእኔ ኔቨር ወንድ ሊሆን አይችልም። እርጉዝ ሴት ብቻዋን ተጥላ ከቤት አይወጣም። እርጉዝ ናት። ኤኒታይም ምጧ ሊመጣ ይችላል። ደሟ ከፍ ሊል ይችላል። ባለጌ አበባህን ትጨርሳታለህ እንጂ እዚህ ቤት አትገባም። ቤትህን ከፍተህ የፈለግከውን አፍህን ክፈት። እዛው ይሄ ቤት ግን ይከብድሃል። አይመጥንህም። ባለጌ አያስገባም ቤቱ። ሰላም ሀቡ፣ እንዴት ዋልሽ? ከእሷ ጋር ተገናኝተናል። ሙባረክ እንዴት ነህ? አለን አልሐምዱሊላህ። ለዚች ቀን እኔ አልሐምዱሊላህ ነው የምለው፣ ሌላ ምንም የምለው ነገር የለም። ግን አንድ ተለምዶ የተደረገ ነገር ቲክቶክ ላይ ምን አለ መሰለሽ ሀቡ፣ ሰውን ብሌም አድርጎ እንዲታዘንለት ወይም እንዲረዳ መፈለግ እኔ ሁሌም እቃወመዋለሁ። ሁሌም በዚህ ነገር በጣም አዝናለሁ። ችግሬን አስረድቼ መረዳት እየቻልኩኝ የግድ እከሌንና እከሌን ብሌም አድርጌ መረዳት የለብኝም። እኔ ረዋን ያለችበትን ሲቹዌሽን አውቃለሁ። ትላንት በአካል አግኝቻታለሁ። ከዛ በፊት በስልክ አውርተናል ብዙ ጊዜ። እጄን በዚህ ጉዳይ ላስገባ የማልፈልገው ዳግመኛ ላጣቸው የማልፈልጋቸውን ሰዎች ማጣት አልፈልግም። አንቺንም ጨምሮ ሌሎችንም በዚህ ጉዳይ ሀቡ ሳሪ አስወርዷታል። ምናልባት አታውቂው ከሆነ የሰማሽው ይመስለኛል። እኔ እና አንቺ የነበረንን ግንኙነት ታውቂያለሽ። ሳራ አልሀበሻ ጋር የተፈጠረውን ነገር ታውቂያለሽ። አንቺ ሙሉ በሙሉ ረዋንን ከበር አድርገሽ እኛን እንኳን ገፍተሽን ነበር። ራስሽን ሙሉ በሙሉ ሰተሻት ነበር። ግን ዱንያ ይችናት። የትም ድረስ ብትሄጂ እኛም እየቀመስ ነው ያለነው። አንቺም የምትመክሪን ነገር ነው። ቢሆንም ለሁሉም ነገር ሀምድላ። ግን አንድ ነገር እዚህ ጋር መናገር የምፈልገው ለረዋን፣ ሁል ጊዜ ሰው የሰውን ችግር ሊፈታ አይችልም። አላህ ብቻውን ሊፈታው የሚፈልገው ነገር ይኖራል። ሁል ጊዜ ከሰው መጠበቅ አይቻልም። ጥግ ድረስ ጠበቃም አቁመሽ ከሰውም ተባልተሽ ምን ብለሽ ወስደሻታል። እሷም አትክደው፣ እኛም ሸሽተናል። በቃ ከደረሰብን ነገር አንጻር ሁላችንም ሸሽተናል። ሄድሽ እስከ መጨረሻው ድረስ አደለ ሀቡ። የሆነ ቦታ ላይ የሚያቆምሽ ነገር አለ። ህግን መቀየር አትችይም። ዋናው ቦታ ላይ እስከ መድረስ ትረጃለሽ። ጠበቃ ቆምሽ፣ ከገንዘብ ተባለ ከምንም ሳታጎይ እስከ መጨረሻው ይሄድሻል። ግን ህግ የሚባለው ነገር ደግሞ ሲያስቆም እሷ እራሷን ሀቋን እውነቷን የደረሰባትን ነገር አይተሻል። እንደ አንቺ ያን ያህል አምነሽ ስትሄጂ አይተሻል ሀቡ። ያየሽው ነገር የለም። ነገር ግን በነገረችሽ እና በመረጃሽ መሄድ እስኪ የሚገባሽ ደርስ ሄደሻል። አሁን ያ መልስ አልሆን ሲል እሷ ለአላህ ሰታ የራሷን ህይወት መኖር የለባትም። ይሄንን መክሬ ግን ምን ብያታለሁ ትላንትና፣ እሱም አፈነዳዋለሁ ሲል የነበረው ነገር ማለት ነው። ሀቢባን አናግሪያት። እኔ ከዛ በፊት እጄን አስገብቼ እሷን የሰራሽውን ነገር አበላሸች መባል አልፈልግም። ያ ስህተት አለኝ። እንደገና ሌላ ነገር መፈጠር አለበት የለበትም። ይሄንን ነው ያልኳት። እሱ ትላንት ያፈነዳዋለሁ ሲል ነበረ። ሙኒት እጅሽን የሚያወጣሽበትን መንገድ ይሄንን ነው ያልኩት። ይሄንን ማለት ምንድን ነው ማለት ያልኩት? አሁን ያለው የመጨረሻው መፍትሄ ሽምግልና ነው። እኔ ከኔ አንጻር ማለት ነው። ምንድን ነው እሷ ኬዙን አንሽላቸው፣ እነሱ ኬዝሽን ያንሱልሽ፣ ፋይላችሁን ዝጉ። ሀቅሽን ግን ላላ ፍረድ ብለሽ ስጪ። ሀቋ ገንዘቧ እኮ ህዝብ ከፈለ። ከዛም ውጭ እኮ መንግስት በየወሩ እንዲከፈልላት ፈርዶላታል።
ያልተፈረደው ሌላኛው ኬዝ ነው አይደለ? የተዘጋባት ያንን ደግሞ ምን አልኩሽ እኔ አንዴ ነው 10 ስንት ጊዜ አልኩሽ። ማስረጃው በቂ ስላልሆነ እኮ ነው የተዘጋው እኮ ሀቡ ልንገርሽ። አዎ ግን ያንን ያቀረበችውን ማስረጃ አጥፎ ደርቦ አብሯት የደረሰባትን የሚያውቃላ የለም እንዴ? አለ አምላክ የለም እንዴ? ፍረድ ለሱ ብላ ትሰጥም እንዴ? ስንቱ ነው እጁን አንስቶ እንባውን ጠባ አድርጎ ለአላህ ትቶ ፍርዱን ያየ ሰው? ገንዘቡ የተበላው ገንዘብ ከተመለሰለት እንደገና እነሱም ደግሞ በየወሩ ደግሞ ሲመልሱ ደግሞ እጥፍ ይሆናል። ለዛኛው ለራቁት ቪዲዮ ደግሞ ማስረጃ የለም ከተባለ ቪዲዮ ካልተገኘ ማስረጃ ካልተገኘ ካላስ ለአላህ ሰጥቶ መንገድን መቀጠል ነው። ብሩንም ጉልበቱንም ሁሉን ነገር የሚከስር ሰው አለ አይደል እንዴ? በህይወታችን አንድን ነገር ይዘን እኝኝኝኝኝ የምንል ከሆነ እኮ ወደፊት መራመድ የሚባል ነገር የለም። አዎ ቢሆንም ግን የለፋበትን ሰው ረግጠሽ አይደለም ይሄን የምታደርጊው። ማንም ተከባብሮ እንደሚሰራው አሳውቂያት፣ ንገሪያት ሀቢባል ሁሉም ይስማማበት። ከዛ በኋላ ይደረጋል ተባለ። ጸጥ ሲባል ደግሞ እጃችንን አሁንም እናነሳለን። ምክንያቱም ከሆነው ነገር አንጻር አሁን መጥቶ እዚህ ጋር እርዱኝ፣ እሷ ጠዋት እርዱኝ ትላለች፣ ከሰዓት እሱ ደግሞ እኛን ይሰድባል። አንቺን ብቻ አይደለም ሁሉ ያረዱታ። ይኸውልሽ አሁን እሱ ሰድቡ፣ እኛ ስድብ ፈርተን ምናምን ነገር ተረባርበን ምናምን የሆነ ነገር ብናረግ እኔ እንደውም ይብስብኛል። ትላንትና ይኸውልሽ ወደ ራሱ ተመልሶ እኮ መጥቶ ይቅርታ ጠየቀ። እዛው እናንተ ይቅርታ መቀበል እንደዚህ አይነት ባለጌን ከለመዳችሁ እዛው ተቀበሉት። እኔ ግን ይቅርታ የሚባል ነገር ከእንደዚህ አይነት ባለጌ ጋር ነገም ተመልሶ ሲሰክር ላይቭ ላይ መጥቶ ከሚያቀረሽ ባለጌ ጋር ይቅርታ አልባባልም። ረዋን ግን የሚያስፈልጋትን እኔም አንቺም ታሜን ፈቃደኛ ከሆናችሁ ምን እናርግልሽ ነው? ሽምግልና ነው። ሰዎቹ ክሳቸው እንዲያነሱ እሷም ክሷ እንድታነሳ